ታፈቅኛለሽ ልበላት? ሰላም ወይ አፈቅርሻለሁ ብዬ ታባቱ ላፍጠው እንደዛ ደግሞ ጭራሽ መጣለኝስ። አሹ ወይ ማለት ሊድ ወጣች እንዴ? አዎ እሷ ቆየች። አንቺ ግን ዘገየሽ። እኔማ ውስጥ ሆኜ እየጠበኳት ነበር። ከዛ ስቆይብኝ ጊዜ ልጣላት መጣ እንጂ እኔን ፈልገሽ አይደለም ማለት ነው የመጣሽው? እንደዛ ነው። አንቺ ምን አለብሽ? እኔ ልቤን ታጠቂያ ነው አንቺ ልታምናም ነው። ምን አልከኛሽ? አይ ወዲህ ነው እናቴ፣ ወዲህ እዚህ ነው። አሹ በሬ ተቆጣ ነው እንዴ? ማን ነው? ምንድነው እስካሁን ድረስ በር እያንኳኳን የማከፍተው? መክፈት መዝጋት ስራ አይደል እንዴ? ምንድነው እንደሚያፈዝ? ምን እሺ፣ ከዚህ በላይ መፍዘዝ አለ እንዴ? ነው እንዲህ ነው ነገሩ። አንተ ቆይ እኔ ነገር ተው። ቆይ ይሄን ሰሞን እዚህ ቤት እገራት ቤዛ ቤተናገሪ ፍቅር አንቺ ቤት ምን ታደርጋለች? ኧረ እማዬ እኔ ምንም አላውቅም። እኔ ቤት ውስጥ ተቀምጣ እናንተን ለማስጨነቅ ነው የፈለገችው። ለማንም እንዳትናገሪ እኔ ገንዘብ ሰጥሻለሁ ብላኝ ነው። የምርሽን ነው ቤዛ? አዎ እማዬ፣ እኔ ግን ያው አንቺ ስትጨነቂ ማየት ስላልቻልኩ መጥቼ ነገርኩሽ። እየዋሸችሽ ነው ማሚ። ሩታ ዝም በይ። ፍቅር ትክክል ነገር አላደረገችም። እኔ እንደዚህ እንደምጨነቅ እያወቀች እንደዚህ ማድረግ አልነበረባትም። አዎ እማዬ። ቆይ እንዴት ማሚ ፍቅር ከመሬት ተነስታኛል ለማስጨነቅ ትሞክራለች? እሺ ቆይ እቺ ልጅ ምን ባደርጋት ይሻለኛል? እሺ ምን ላድርጋት? ማሚ ፍቅርን ሳናገኛት መፍረድ አንችልም። እኔ ፍቅርንም ቤዛንም አላምናቸውም። ማን መጥፎ ስራ ይስራ ማን ትክክል ይስራ ማወቅ አልችልም። ነይ ቤዛ ነይ ውሰጂኝ። እዛ አንቺ ቤት ቁጭ ብላ ምን ማድረግ እንደፈለገች ምን ማድረግ እንዳልፈለገች በደንብ ጠይቃታለሁ። እኔ እዚህ ስንቱን ነገር አስባለሁ፣ እሷ በእኔ ላይ ትጫወታለች። ነይ ተነሽ። ቆይ እኔ ምንድን ነው ጥፋቴ? ምንድን ነው ያጠፋሁት? ዴቪ እንዴት ነሽ ፍቅር? ለምን መጣ? ፍቅር ከቤት ለምን ወጣሽ? ደግሞ እዚህ ምን ሰሪያለሽ? አስጨነቅሽን እኮ። እውነት ዴቪ የእውነት ግን ነው? አንተ ለእኔ ተጨነቅ? አዎ እየፈለገች ነበር። አንቺ ደግሞ ለምን መጣሽ? አደይ እዚህ እንደምትሆኝ ጠርጥራ ነው አብረን የመጣ። አደይ ውጭ። ለምን? ምን ነው ፍቅር? በቃ ላይሽ አልፈልግም፣ ውጭ። እኔ ደግሞ ምን አጠፋ? ሁሉም ነገር የሆነው አንቺ ወደ ቤቴ ከገባሽ በኋላ። ቆይ ምንድን ነው ችግርሽ? ይቅርታ ፍቅር፣ ከበፊት ጀምሮ የሆነ ነገር ሲፈጠር በአንቺ ምክንያት ነው ትያለሽ። እኔ ግን ጥፋቴ ምኑ ጋር እንደሆነ እንኳን አላውቅም። ቆይ ምን አጠፋው? ምን በደልኩሽ? ቤተሰቦቼ ሁሉንም ቀማሽ፣ ወንድሜን ዴቪንም ቀማሽ። ይኸው አሁን ብቻዬን አስቀረሽ። ፍቅር ተረጋጊ። አደይም ባላደረገችው ነገር አትውቀሻት። እሷ ምንም ጥፋት የለባትም። አጥፍታለች እንጂ ከዚህ በላይ ምን እንድታደርግ ነው? አደይ አይንሽን ማየት አልፈልግም፣ ውጪ። እሺ እወጣለሁ፣ እንደፈለግሽ አስቢ። እኔ ምንም ያጠፋው ጥፋት የለም። እሺ አደይ ውጭ እጠብቃለሁ። ጨርሰናል። ይዞን በስሜት ተገፋፍተን አደረግነው እንጂ እኮ ፈጣሪም አይወደውም። ያን ኃጢአት ሰራው ብዬ ዛሬም ላይ ኃጢአት አልሰራም። እንዴ ወዴት ነው? በቃ እኔ ልሂድ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አመሻችሁ? ሰላም ብለናል። ሰላማችሁ ብዝት ትርፍ ይበልልን እያልን አደይ ድራማ 143 ዜን ካች ብለናል ማለት ነው። ለቤቴ አዲስ የሆናችሁ
ሰብ ላይክ እያደረጋችሁ ቤተሰብ ነው ቤተሰብ ሆናችሁ ደግሞ በላይ ግቡ ማለት ነው። ቤዛ ፍቅር እሷ ጋር እንደሄደች ለማሚ ልትናገር መታ አሹ ደግሞ አላስገባትም እያለ ይገኛል ማለት ነው። እኔ ማሚዬን ፈልጌት ነው እንጂ የመጣሁት ለሌላ ነገር አልመጣሁም እያለች ትገኛለች ማለት ነው። ቤተሰብ በጣም ያሳዝናል። የፍቅር ነገር ከእንደገና ደግሞ ማሚን በጣም እያስጨነቀቻት ትገኛለች ማለት ነው። ማሚ በጣም እየተጨነቀች ነው ማለት ነው። ቤተሰብ ዳይመንድና አሹ ቤዛን አናስገባም እያሉ እየተከራከሩ እያሉ ማሚ መታ አረ ምን ሆናችሁ ነው ቤተሰብ ምን ሆናችሁ ነው እያለች ትገኛለች ማለት ነው። እማዬ ብላ አቀፈቻት ማለት ነው። ቤተሰብ በጣም አስመሳይ የሆነች ልጅ ነች ማለት ነው። በጣም ያኔ ቤዛ በጣም አስቸጋሪ ሰው ናት ማለት ነው። ቤተሰብዬ እንደው እግዚኦ እውነትም እግዚኦ ዳይመንድ በግድ ካልወጣሽ እያለ ነው እንጂ እኔ ምን አደረኩኝ እያለች ትናገራለች ማለት ነው። ምንድነው የምታወሪ? ስለ ፍቅር ላውራ ነው የመጣሁት ማዘርዬ እያለች ትገኛለች። ማሚ ደግሞ ፍቅር ምን ሆነች ስትላት እኔ ጭንቀትሽን ስለማቅ ላንቺ ልነግርሽ ነው የመጣሁት እማዬ አትጨነቂ ፍቅር እኔ ጋር ናት እያለች ትገኛለች ማለት ነው። ተደብቃ ነው ትላለች። በነገራችን ግን ብር ወስደሽ ነው ተደብቃማ አይደለም። ተደብቃ ቢሆንም ደግሞ ብሩን አንቺ ከፈይ ብለሻት አስከፍለሻት ነው እንጂ በነፃ አይደለም መቼም የተቀመጠችው አይደለ። እንደው ምን አስበሽ ነው የመጣሽው? ለሳቸው አስበሽ አይደለም እያለ ይገኛል ማለት ነው። ዳይመንድ ማለት ነው። ቤተሰብ ቤዛ ስትላት ማሚ አረ ማሚ አንቺ ስለምትጨነቂ ነው እንጂ እንትን ብያ አይደለም እያለች ትገኛለች ማለት ነው። ቤተሰብ አደይና ዴብ ደግሞ እዚህ ጋር እየተመካከሩ ይገኛሉ ማለት ነው። ቤተሰብ ስለ ፍቅር ሲያወሩም በቃ አደይ ለምን አታምኝም እያለ ይገኛል ማለት ነው። ዴብዬ በዚህ ልክ ለምን ትጨነቃለህ? ፍቅር እኮ ዝም ብላ ነው ድራማ እየሰራች ነው እያለች ትገኛለች። አደይም ደግሞ እውነት ነው ግን በእርግጥ ድራማ እየሰራች ነው የምትገኘው። በነገራችን ግን እሷም በፍቅሩ ተጨንቃለች። ስንት አይነት ሰው ነው የሚያስጨንቀው? ስንቱ ነው ግን የሚያፈቅረው ዴብዬን? ለነገሩ የሚወደድና የሚፈቀድ ልጅ ነው ማለት ነው። ቤተሰብዬ ቅምጥል ገፍትራው ሄዳለች። ቆይ እኔን እንደማታውቂ አታስመስይ እንጂ አደይ ምነካሽ እያላት ይገኛል ማለት ነው። ዴብ ማለት ነው። ቤተሰብ እውነት ነው ግን አታንገላችሁ። አንቺም ደግሞ ተረጁ ማለት ነው። ለመረዳት ሞክሪ። እስካሁን ተረድተሻል። ግን ያው ስለ ፍቅርም በጣም ስለምታፈቅረው እሱ ደግሞ ያው አለ አይደለ አንቺን ስለሚወድሽ አንቺም ደግሞ አደይ አበዛሹ። ስለዚህ እሱም ደግሞ ባገኛትና ባስረዳት ደስ ይለኛል እያለ ይገኛል ማለት ነው። ቤተሰብ ዴብዬ አግኝተካት እንግዲህ አስረዳት ትንሽ ያለውን ነገር ማለት ነው። ባታገባትም ነገር ይሁን ሁሉን ብታስረዳ ደስ ይላል ማለት ነው። እሱማ ቤዛ ጋር ሄዳለች እንጂ ሌላ ቦታማ የት ሄዳለች ብላችሁ ነው? ቤዛ ጋርማ ሄደችው ማለት ነው። ቤተሰብዬ ወዳ ነው የምትናገረው ወይ እያለ ይገኛል ማለት ነው። ዴብዬ ማለት ነው። ቤተሰብ አሁን ወደ ፍቅር ጋር እየሄዱ ይገኛሉ ማለት ነው። ዴብና አደይ ችግር የለውም። አደይ አለልኝና ጫኔ እዚህ ጋር ተቀምጦ እየተመካከሩ ይገኛሉ ማለት ነው። ቤተሰብ አለልኝና ጫኔ ከቀዩ የወጣ ሴት ሁሉ ከቀዩ ሁሉ ሰው ሴቶቹ ከወጡ በኋላ አንተን በስተመጨረሻ ለማጨት ተነሳክ ወይ ያለው ይገኛል ማለት ነው። አለልኝ ለጫኔ ጫኔም ደግሞ እንግዲህ አለልኝ እስከ አረባክታው እያለው ይገኛል ማለት ነው። እናንተ ደግሞ በርተጅና
በስተርጅና ሙሽርና ነው። በስተርጅና ደግሞ እናንተ ወጣቶቹን አለያይታችሁ የወጣቶቹን ሴት ለማግባት ሞከራችሁ። አደይንም አስጨነቃችኋት። እንዲያው ምን ይሻላችኋል? አዎ ልጁን ማስከፋትማ አይቻልም። ለምን ታስከፋላችሁ? ሊሊዬ በጣም ታሳዝናለች። እውነት ለመናገር ሊሊ በጣም የመጨረሻ ነው የምታሳዝነው። ሚኪ እያለ መጀመሪያም ወርቃ ነበረ፣ እሱ አንስቷት መጨረሻ ላይ እንትን ብላ ነበረ። አሁን ደግሞ ሚኪ በሌለበት ቤት ላይ ደግሞ መልሳ ልትወርቅ እየወደቀች ትገኛለች። ቤተሰብ እንደው የዚች ልጅ መከራ በጣም በዝቷል ማለት ነው። ሳይታሰብ የሚመጣ በሽታ ካልታሰበ በሽታ ፈጣሪ አምላክ ይጠብቃችሁ። ቤተሰብ ለቤቴ አዲስ የሆናችሁ ሼር ላይክ ያረጋችሁ እያረጋችሁ ቤተሰብ ሁኑ። ቤተሰብ የሆናችሁም ሼር እያረጋችሁ ተባበሩ ማለት ነው። አይከፈልበትም፣ አያስከፈልም። አንቺ ሼር አታደርጊም ወይ እንዳትሉኝ ደግሞ እና ስለነበረን ቆይታ እናመሰግናለን። ቤተሰብ መልካም ሌሊት መልካም ቀን ተመኝናችሁ ደህና ዋሉልን። እባካችሁን ላይክ አድርጉ። እሺ እባካችሁን